Good morning, church. ደህና አደራችሁ። እግዚአብሔር የተመሰገነ ይሁን። በጸሎት በዝማሬ ያገለገሉ ወገኖቻችን ስለነሱ እስኪ እግዚአብሔር እናመሰግናለን በጭብጨባ። ጌታ አብዝቶ ይባርካችሁ። በጣም ደስ የሚል ነበረ። ነፍስ አልቀረልንም። ደስ ይላል። በአምልኮ ሰማይን መንካትና ከእግዚአብሔር መገናኘት በጣም ትልቅ ነገር ነው። ለሰው ልጅ በምድር ላይ ሆኖ የተሰጠው እድል አንዱ ምንድነው? በቃ ከትልቁ እግዚአብሔር በአምልኮና በጸሎት ህብረት ማድረግ ነው እና ፍቅር መለዋወጥ ስለሆነ ደስ ይላል። እኔ በህይወቴ ደስ ከሚለኝ ከእግዚአብሔር ህዝብ ጋር መሃል ሆኜ እጄን አንስቼ ሳመልክ በጣም ደስ ይለኛል። ትልቅ እርካታም ይሰማኛል። እግዚአብሔር የተመሰገነ ይሁን። እንግዲህ በቤተክርስቲያናችን በመንፈሴ እንጂ በኃይልና በብርታት አይደለም የሚለውን ርዕስ ላይ ተደጋጋሚ ትምህርቶችን እያቀረብን ያለነው በዚህ ቤተክርስቲያን ያሉ ፓስተሮች እና የእግዚአብሔር ሰዎች ደግሞ በዚህ ትምህርት እያስተማሩን እና እያነጹን ስለሆነ ስለነሱ እግዚአብሔር እናመሰግናለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስለ መንፈስ ቅዱስ ብዙ እያስተማረን ብዙ እያስታጠቀን ያለውና ይህ ደግሞ ቁልፍ ነው ለአንድ ክርስቲያን። በቃ በምድር ላይ ሆኖ የክርስትና ኑሮ ለመኖር የመንፈስ ቅዱስ እርዳታ ያስፈልጋል እና በመንፈሴ እንጂ በኃይልና በብርታት አይደለም ሲል በቃ በመንፈስ እንድንመላለስ ያስፈልጋል እና በመንፈሴ ሲል መንፈስ ቅዱስ ለመንፈሳችን በመንፈስ ሲረዳን በመንፈስ እንድንመላለስ ያግዘናል። በኃይልና በብርታት ሲሆን ግን በስጋ ነው፣ እሱ ደግሞ አይቻልም እና በመንፈስ ቅዱስ ነውና ዛሬ በዚህ እቀጥላለሁ። ስለዚህ እንዴት ነው ዛሬ ወደ እናንተ ይዤው የመጣሁት መልእክት ምንድነው? እንዴት ነው በመንፈስ መመላለስ የምንችለው? በመንፈስ እንዳንመላለስስ እንቅፋት የሚሆነን ምንድነው? በመንፈስ ለመመላለስስ ቁልፍ የሆነ እና መሰረታዊ ነገር ምንድነው? ይህንን በደንብ መረዳት ያስፈልገናል። ካልሆነ ከመፎከር ያለፈ ነገር አይሆንም ማለት ነው። መሰረታዊ ነገርን ካልያዝነውና ካልጨበጥነው ማለት ነው። የእግዚአብሔር ቃል በኤፌሶን ምዕራፍ 4 ያለውን እናነባለን። ኤፌሶን 4 ከ17 እስከ 32 ያለውን በመንፈስ ለመመላለስ መሰረታዊ ነገር ምንድነው? ተግዳሮትስ ምንድነው? እግዚአብሔርስ እንዳለው በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ማን ነው እንደዛ የሚለው? እስኪ ንገሩኝ። የሰራዊት ጌታ እግዚአብሔር ይላል እና ይህ የሱ ትእዛዝ ነው ማለት ነው። ኤፌሶን 4 ከ17 ጀምሬ አነባለሁ። ኤፌሶን 4 የጌታ እራት ስላለን ሰዓቱም ሄዷልና ቶሎ ብዬ መሰረታዊ ነገር አስጨብጣለሁ። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 17 እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመክራለሁ። እንግዲህ የእግዚአብሔር ሰው የጳውሎስን ምክር እንሰማለን። በመንፈስ ሆኖ የሚመክረንን ነገር እነርሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልበናቸውን ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት እርኩሰት ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተመራችሁትም። በእርግጥ ሰምታችኋል፣ እውነትም በኢየሱስ እንዳለ ሰምታችኋል፣ ተምራችኋል። ፊተኛው
ኑሯችሁን እያሰባችሁ እንደሚያታልል ምኞት በሚጠፋው አሮጌው ሰው አስወግዱ። አሮጌውን ሰው አስወግዱ። አሮጌውን ሰው አስወግዱ። በአእምሯችሁም መንፈስ ታደሱ። በመንፈስ ታደሱ። ሰው የሚበረታው በመንፈስ ሲታደስ ነው። አንዳንድ ሰዎች አሁን ሪል ስቴት እየሰራሁ ነውና በቃ አሮጌ ቤት ሪሞዴል ሲሆን እንዴት በጣም ነው የሚያምረው በቃ እና በጣም ፏ ይላል እና ደካማ ሰውም በመንፈስ ሲታደስ ነው ሰማይ ሰማይ የሚሸተው ክርስቶስ ክርስቶስ የሚሸተው የሰማይ ነገርም ማድረግ የሚቻለው በመንፈስ ስንታደስ ነው። አሮጌን ሰው ደግሞ አስወግዱ። ኢየሱስ ጌታ ነው። ለእውነትም በሚሆን ጽድቅ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስ ሰው ደግሞ ልበሱ። 3 ደረጃ ነው የሚናገረው። አሮጌ ሰው አስወግድ፣ በመንፈስ ታደስ፣ አዲሱን ሰው ክርስቶስ የሚመስለውን ልበስ። እረ ኢየሱስ ጌታ ነው። በመንፈስና በኃይል ዝም ብሎ አይደለም። ስቴፖች አሉ። የእግዚአብሔር አሰራርና መሰረታዊ ሁኔታዎች አሉ። እንቅፋቶችም አሉ። እነሱ ያሳያቸዋለሁ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆናችኋልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ እንጂ ተቆጡ። ኃጢአት ምንድን ነው የሚለው? አትቆጡ ነው የሚለው። ለምን ተቆጡ ነው የሚለው? አንድ ሰው የሚያስቅ ካገኘው ምንድን ነው የሚሆነው? ይስቃል። የሚያሳዝን ካገኘው ምን ይሆናል? ያዝናል። የሚያስቆጣ ካገኘውስ ተቆጡ ነው የሚለው ያለው። ተቆጡ። በቁጣችሁ ላይ ግን ፀሐይ አይግባ፣ ለዲያብሎስም እድል ፈንታ do not give him a room for the devil ነው የሚለው። ሌላ ቦታ ደግሞ ይላል የዲያብሎስን ስራ አንስተውም። ይህ የሚሆነው ምንድነው? ከነቁጣችን ስናድር፣ በተለይ በትዳር ላይ ዝም ብሎ ወደ መኝታ መሄድ ነውር ነው። እመጣበታለሁ። ችግሩን በመፍታት ነው። ለሚሰሙትን ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። የሚያነጽ፣ የሚያበረታታ፣ ሊፍት አፕ የሚያደርግ፣ ኢንካሬጅ የሚያደርግ፣ ቢልድ የሚያደርግ እንጂ የሚሰብር፣ የሚያሳዝን በቃ ከንቱ የሆነ በተለይ ከሚስት ከባል ከልጅ ጋር አብረውን ከሚኖሩ ጋር አይደረግም። እንደዛ ብናደርግስ ምን ይሆናል? የሚሆነውን ላሳያችሁ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስን አታሳዝኑት። በመንፈስ ለመመላለስ ቅዱስን መንፈስ ማሳዘን የለብንም። እግዚአብሔር መንፈስ ቅዱስ ያዝናል እንዴ? አዎ። በምንድን ነው የሚያዝነው? ቀጥሎ ያለውን ላሳያችሁ። መራራነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ ይላል። ካልሆነ ግን ቅዱስን መንፈስ ያሳዝናል። እሺ ታዲያ መጨረሻው ምንድን ነው? እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ለካ ይቅር አለ ማለት እግዚአብሔር መንፈስ ቅዱስን ያሳዝናል፣ ያስቆጣዋል። በእኛና በእግዚአብሔር መካከልም ችግር ይፈጥራል። አሁን በቤተ ክርስቲያን እንደ ቀላሉ የሚታየው ነገር አሁን እኔ በጣም ግራ ተጋብቻለሁ።
ኃጢአት የሆነውን ጽድቅ ሆነዋል ወይ ኖርማል ሆነዋል። ኃጢአት ያልሆነውን ደግሞ በቃ ኃጢአት ሆነዋል። ለምሳሌ አንድ ሰው ክርስቲያን ሆኖ ወይ አገልጋይ ሆኖ ሲያጨስ ብናገኘው በኢየሱስ ስም ምንድነው በቃ ብለን እንትን አታጨስ የሚል ግን የለም። ለምሳሌ ነው የምላችሁ። ሰው ግን ከወንድሙ ጋር በመቀያየምና በትልቅ ነገር መጽሐፍ ቅዱስ ይላል ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። እግዚአብሔርም አያውቀውም። አጠገቡ ያለው ወንድሙ ሳይወድ ያላየውን እግዚአብሔር ወዳለው ቢል አሁን ይሄ ኖርማል ሆነ ነው። ቸርች ለቸርች ተጣልቶ ወንድም ለወንድም ተጣልቶ በካልቾ እየተባባለ በቃስ ኖርማል። ሌሎች በቃ ማይነር ግን በቃ እንደ ኃጢአት ያልሆነው ግን እንደ ኃጢአት አድርገን እያየን ነው እየቆጠርን ነው። ኃጢአት የሆኑትን ግን በጣም እግዚአብሔር መንፈስ ቅዱስ እንኳን የሚያሳዝን ማለት ነው። በጣም ከባድ የሆነ ለጌታ ለኢየሱስ ክርስቶስ እኮ ጠይቀውታል። ከሕግ ሁሉ በላይ አንደኛ የሆነውን የበላይ የሆነውን ምንድነው ሲሉት አይ የእግዚአብሔር ሕግ ሁሉ አንድ ነው፣ ምንም የበላይና የበታች የለም አላለም። የበላይ የሆነ አለ፣ አንደኛ የሆነ አለ፣ ሁሉ የሚበልጥ አለ። እሱም እንደሆነ ታውቃላችሁ ፍቅር ነው አላቸው። እግዚአብሔርን ውደድ፣ ወንድምህን ውደድ። በቃ ይሄ ብቻ ነው እንዴ። ኃይል ካለ ለጥፋት አትጠቀምበት። በሙሉ ኃይልህ እግዚአብሔርን ውደድ። ልብ ካለ በሙሉ ልብህ እግዚአብሔርን ውደድ። አእምሮ ካለ በሙሉ አእምሮህን በሙሉ ሐሳብህን ውደድ ነው በቃ። ባልንጀራህስ ውደድ። ኦኬ ይሄ ባይሆንስ ይሄ ቢበላሽስ ምንድነው የሚያበላሸው? ይሄን ፍቅር የሚያበላሸው ምንድነው? ይቅር አለ ማለት ቅይማት። ይሄ ደግሞ ይህንን ነገር የሚያበላሽ ነው። ውደድ 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 ነው በቃ። እግዚአብሔርን ውደድ፣ ወንድምህን ውደድ። ባይዘው ራስህንም ብዙ ሰዎች ራስህንም ይረሷታል። ራስህንም ውደድ ብሏል። ራስህን እንደምትወደው አድርገህ ሌላውን ወንድምህንም ሶስት ደረጃ ነው። እግዚአብሔርም እንድንወድ ራሳችንም እንድንወድ ሌላውንም ለራሳችን እንደምንወደው አድርገን ደግሞ ሌላውን ለኛ መልካም የምንመኝ ከሆነ ለሌላም፣ እኛ እንድናድግ የምንፈልግ ከሆነ ለሌላም፣ እኛ እንዲሳካልን የምንፈልግ ከሆነ ለሌላም እንዲሳካለት እናስባለን እንፈልጋለን ማለት ነው። ይህ በጣም መሰረታዊ ነገር ነው። ፍቅር ነው በቃ። ውደድ ነው፣ ይቅር በል ነው። በጣም ይሄ መሰረታዊ ነገር ነው። ጌታ ኢየሱስ ክርስቶስ እንኳን አብረው ሲሄዱ ጴጥሮስ ሊጎዳቸውና ሊያጠፋቸው የመጡትን ሰይፉን መዘዘና በለው ነው በቃ። እኛ አሁን የሚበድሉን ሰዎች ሰይፍ መዘዝና ተዋ ነው በቃ። መበቀል ነው፣ መምታት ነው፣ ይቅር አለ ማለት ነው። እድሉና ጊዜውን ካገኘን ሰዓቱን ሲመች ተዋ ሰይፍ መስዛት ተዋ በቃ። ምህረት የለም፣ ይቅር ማለት የለም። እዚህ ግን ምንድነው ያለው? በክርስቶስ እግዚአብሔር ይቅር እንዳላችሁ እናንተም ይቅር ተባባሉ እንጂ ምታው አይደለም። ታዲያ ጌታ ምንድነው ያለው? ምንድነው ያለው? ሰይፍህን ወደ ሰገባው መልስ። ሰይፍ የሚያነሳ ሰው የዘራውን ነው የሚያጭደው። ሰይፍህን ወደ ሰገባው መልስ ነው ያለው። ወገኖቼ ሆይ በመንፈስ ለመመላለስ ይህ ይቅር መባባልና በፍቅር መመላለስ ያስፈልጋል ወገኖቼ ሆይ። ስለዚህ ዛሬ ማካፈላችሁ ቃል እንጸልይ። ሰይፍህን ወደ ሰገባው መልስ በሚል ነው። አጠገባችሁ ላለ ሰው ሰይፍህን ወደ ሰገባው መልስ በሉት። ቼይ ካታኮፖ ሲ ሊስካፖራላ ባህዲ። የፍቅር አምላክ ልዑል እግዚአብሔር ሆይ እኛ ባሪያዎችህን እርዳን። አቤቱ መጽሐፍ እንደሚናገረው እግዚአብሔር ፍቅር ነው ተብሎ እንደተጻፈ እኛም ልጆች ፍቅር አድርገን በፍቅር ይቅር በማለት እንድንመላለስ እንድታስተምረን
እንድታስታጥቀን በኢየሱስ ክርስቶስ ስም እንጸልያለን። ቃልህ እንደሚለው እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም፣ ክፋት፣ ተንኮል፣ ጥፋት የለም ተብሎ እንደተጻፈ እግዚአብሔር በምህረት ባለጠጋ ቸር ይቅር ባይ እንደሆነ እግዚአብሔር ሆይ እኛ ልጆችህም እንዳንተ አድርገን ባህሪህን አስተምረን አስታጥቀን። አቤቱ ያንተን ፍቅር ያንተን ምህረት ያንተን ቸርነት እንድናስተላልፍ እንድታግዘን በኢየሱስ ክርስቶስ ስም እንጸልያለን። አሜን። ኢየሱስ ይክበር። በዚህ ዓለም ስንኖር ከማንኛውም ግጭት ነፃ መሆን አንችልም። ከማንኛውም በደል ነፃ መሆን አንችልም። ችግር ለሁሉም ሰው ያጋጥመዋል። ከሰው ጋር መነካካት በተለይ ከውድቀት በኋላ ሰው በቃ የሚሳሳት የተለያዩ ችግሮች የሚያጋጥሙት በነገሮች ሁሉ ፍጹም ሰው አይደለንም እና ከሰዎች ጋር በቃ ይህ ከድሮ ጀምሮ መጎት በቃ አንዱን ሌላውን ይጎዳል፣ አንዱን ሌላውን ያሳዝናል። ይህ ድሮም ነበረ፣ አሁንም አለ፣ ለወደፊቱም ይቀጥላል። ታዲያ እናንተ ምንድነው የምታደርጉት ነው? የሚያሳዝን ሲገጥመን፣ የሚሰብር ሲገጥመን፣ በተለይ ደግሞ ለኛ ቅርብ ከሆኑ ሰዎች ከባል፣ ከሚስት፣ ከልጅም ቢሆን ከወላጅም ቢሆን የታመናቸው ይህ ሰው ብለን በቃ መልካም ሰው ብለን ስንደገፍ እንደ ሸምበቆ ተሰብሮ ሲወጋን ሳቦታጅ ሲያደርግ ይሄ ጥሎ ማለፍና ሽኩቻ ሴራ አንዱን ሌላውን በጠረባ ማለት ይህ መጎዳዳትና ልዩ ልዩ ስብራቶች ይገጥሙናል። እኛ ደግሞ ከዛ አናመልጥም። በዚህ መሃል ነው በፍቅር እንዴት መመላለስ የሚቻለው። በዚህ መሃል ነው የተሰበረ ልባችንን ጠግነን ይቅር ማለት ያለብን። ስለዚህ ይህ በጣም ወሳኝ ነገር ነው። ማስተዋል ያስፈልገናል። ካልሆነ መንገዳችን ግራ የመጋባትና የመጠላለፍ ኮንፊዝ የመሆን እና ግራ የመጋባት ነገር ሊገጥመን ይችላል። እንደ ክርስቲያን በመንፈስ እንዳንመላለስ እግዚአብሔር ደስ እንዳናሰኝ ይህ በጣም መሰረታዊ ስለሆነ አስተውለን በቃ በውስጡ አሁን መረዳት ያለብን ችግሮች እንዴት ይፈታሉ ነው። ችግር አናመልጥም ብለናል። በችግር ውስጥ እንገባለን። አልፎ አልፎንም ከአንዳንድ ሰዎች ቅሬታ እና መጎዳዳት ይገጥመናል ብለናል። ይህ የግድ ነው። ጌታ ደስ የሚለኝ ሲያስተምር ምን ይላል? ይህ ሊሆን ግድ ነው። እቁጩን ወቁ ማለት ነው። ስለዚህ ችግሮች እንዴት ይፈታሉ? የችግር አያያዝ ሂደቶችስ ምንድናቸው? የክርስትና መንገዱ ፍቅር ሆኖ ያለ ከደረሰብን ችግር እና ቅይማት በኋላ ከዛስ እንዴት መውጣት እንችላለን? በቅሬታ ለመያዝ ብልህነት ነው፣ ግን እንያዛለን። የቅሬታ ትብታብና ቋጠሮ ቀንበር ውስጥ እንገባለን። ይቅር ባለማለት ያሉትን መሰናክሎች ለማለፍ በቃ ጽናትና መታገል ያስፈልገዋል። ስለዚህ ጌታ ኢየሱስ ክርስቶስ አሁን በዚህ ጉዳይ ምንድን ያለው? እስኪ ማርቆስ 11:22 እና 23 ያለውን እነግራችኋለሁ። እውነት እውነት እላችኋለሁ ማንም ያለውን ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል አለ። በእግዚአብሔር እመኑ አለ። እሺ ይሄ በቃ ተአምር እና በእምነት ትልቅ ተጋድሎ መጋደልና ያላችሁትም ይሆናል አለ። ከዛ እዛ ቀጥሎ ግን ምንድነው የሚለው? ስለዚህ እላችኋለሁ
የጸላችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋልም አለ በድጋሚ። ከዛስ ለጸሎት በቆማችሁ ጊዜ ግን በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር አይላችሁም። ጌታ በቅሬታ ውስጥ ያለ ሰው አምልኮ እንዲያመልክ አልፈቀደለትም። ይህን ታውቃላችሁ። በማቴዎስ 5:23 እንደዚህ ነው የሚለው 24 እና 23 እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያ ደግሞ አሁን ለአምልኮ መጥቶ ሰው ሊያመልክ በእግዚአብሔር ፊት በቀረበ በቤተ መቅደስ ላይ ጌታ ኢየሱስ ክርስቶስ ምንድን ያለው? ለማቅረብ በቀረብክ ጊዜ በዚያ ጊዜ ከወንድምህ ጋር አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያ ፊት መባህን ትተህ ሂድ። አይት ሶ ሌላ ጊዜ ታደርገዋለህ አምልክ አላለው። ኖ ሂድ ነው ያለው። ሂድ። አምልኮ ማድረግ አትችልም። ሂድ። መጀመሪያ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። በጣም አስቸጋሪና ከባድ ነገር ነው እንጂ ኢትስ ኦኬ አይደለም። አንድ ጊዜ በቃ የሆነ ሰዓት ማድረግ ትችላለህ አይደለም። ይህ ትእዛዝ ስለሆነ በቃ ወዲያው ነው ማድረግ ያለብን። አንዳንድ ጊዜ እኮ አንዳንድ ሰዎች በቃ ለመቀበል አስቸጋሪዎች ናቸው፣ ለመስጠትም አስቸጋሪዎች ናቸው። አሁን ይቅር በለኝ ብሎ ሰው ሲሄዱ አይቀበሉም። ወይ አጥፍተውም ለሌላ ሰው ይቅር በለኝ ብለው ወይ አይሰጡም ወይ አይቀበሉም። ይህ በጣም አስቸጋሪ ነው። ባይዘወይ ፍቅር የሚሰጥ ነገር ነው። አንድ ሰው ዝም ብለን በአእምሯችን እንወደዋለን ወይ ይቅር ብየዋለሁ ወይ እንደዚህ ብለን በሐሳብ ብቻ የሚቀር አይደለም። ወደሚመለከተው አካል ተሄደው የሚሰጥ ነገር ነው። ሂደቶችም አሉት። ከጊዜያችን ብዙ መግባት አልፈልግም፣ ግን አንዳንድ ጊዜ በተለይ ባበሻ ያየሁት ነገር ኃላፊነት አይወስድም። ሲናገር እንኳን በቃ አጥፍቻለሁ ብለህ የምታስብ ከሆነ ምናምን እንጂ አጥፍቻለሁ ተሳስቻለሁ የሚል እኔ ሰምቼ አላውቅም። ወይ ደግሞ ጥቂት ነው እንጂ በቃ ይህን በማድረግ በድያለሁ፣ አጥፍቻለሁ፣ ጎድቻለሁ የሚል ሰው እኔ ሰምቼ አላውቅም። እንዲያውም አንዳንዱ ምንድነው በቃ ይሄ ነው ያሳዘነሽ፣ ይሄ ነው ያስቆረፈ። እንዴ አንድ ሰው ታምሜያለሁ ካለ እንዴት አላመምህም እንለዋለን? አሞኛል እኮ እያለ ነው። ተጎድቻለሁ እኮ እያለ ነው። ተሰብሬያለሁ እኮ እያለ ነው። እንዴት አልተሰበርክም? ወይ ደግሞ ላመመው ሰው እንዴት አላመምህም ብለን መናገር እንችላለን። ትህትና ካለንና እንዲሁ የምናስተውል ከሆነ ተጎድተሃል፣ በቃ በእኔ ምክንያት ስለበደልኩህ እና ስላዘዝ በቃ ኃላፊነት መውሰድ አለብን። ሬስፖንሲቢሊቲ እና አካውንታቢሊቲ። ከዛ ደረጃዎች አሉ። መጀመሪያ አጥፍቻለሁ፣ በድያለሁ፣ አሳዝኛለሁ፣ እንድትጎዳና እንድታዝንም አድርጌያለሁ እና ይህንን ይቅር በለኝ ወይ ይቅር በይኝ ብሎ አስረግጦ መናገር ያስፈልጋል። ከዛ በኋላ ደግሞ እግዚአብሔር ቢረዳኝ ለወደፊት ደግሞ እንደዚህ አይነት በደል እና ጥቃት አንተ ላይ ማድረስ አልፈልግም ብለን መናገር፣ መልሰው እንዲያምኑን፣ መልሰው እንዲወዱን፣ መልሰው ከኛ ጋር ህብረት አድርገው እንዲቀጥሉ አትሊስት አስረግጠን መናገር መቻል አለብን። በተለይ ደግሞ በትዳር ውስጥ ከሆነ መልሼ እንዳልበድልሽ ምን ማድረግ አለብኝ? መልሼ ይህንን ጥቃት እንዳላደርግ አንቺም በቃ እርዳታ ፈልጋለሁ ብለን በፍቅር ለመኖር፣ ለመስማማት፣ ለመግባባት፣ አብሮ ለመሄድ
ይህ አይነት አሹራንስና የመግባባት ወይ ደግሞ ሙሉ የሆነ ኃላፊነት ወስደን ላጠፋነው ጥፋት ተጠያቂ መሆን ያስፈልጋል እንጂ መሸሽ፣ ድናይ ማድረግ ወይ ደግሞ ዲፌንሲቭ መሆን ችግሩ ያባብሰዋል እንጂ ችግሩ ተነቅሎ ሄደዋል ማለት አይደለም። ስር ነቀል ለውጥ ለማምጣት በትክክል ልብ ለልብ ለመግባባት ይህንን ኃላፊነት ወስደን ይቅርታ መጠየቅ አለብን። ሰዎች ደግሞ ሲሰጡን መቀበል መቻል አለብን። አይ አንደርስታንድ አንተ ጥሩ አእምሮ እንዳለ እኔን ለመጉዳት አስበህ ላይሆን ይችላል። ስለዚህ ለጠየቀኝ ጥያቄ በሙሉ ልቤ እቀበላለሁ፣ እወድሃለሁ ብለን ደግሞ ለሚጠይቁን ሰዎች ይቅርታቸውን መቀበል ያስፈልጋል። መስጠትም ነው መቀበልም ነው። ሌላው ብዙ ጊዜ የሚረሳ ነገር ደግሞ ልንገራችሁ። ሰዎች ከጠፉ በኋላ ይባንኑና ካወቁ በኋላ ከዛ በኋላ ይቅርታ ይጠይቃሉ። ከዛ ሌላውን ሰው ይቅር ብሏቸዋል። እግዚአብሔርም ከሆነ እግዚአብሔርም ይቅር ይላል። መልሼ አላስበውም፣ ወደ ኋላዬ እጥለዋለሁ፣ ወደ ባህሩ ጥልቅም ይሄዳል፣ እንደ ባዘቶ እና እንደንትን በቃ አነጻዋለሁ ነው የሚለው። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ምን ይላል? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ግን እኛ ስለ አንዲት በደል ሁሉ ጊዜ ንስሐ እንደገባን ነው መልሰን ምክንያቱም ለራሳችን ይቅር ስላላልን እንጂ እግዚአብሔርማ ይቅር ባይ ነው። ሰዎችንም ይቅርታ ጠይቀን ይቅር ካሉን በኋላ ሌላ ጊዜ ግልት የሚሰማን በእነሱ ፊት የምንሸማቀቅ ለምን እንደሆነ ታውቃላችሁ? ራሳችንን ይቅር ስላላልን ሁሉ ጊዜ በደሉ በእኛ ላይ ተከምሮ ስላለን ነው። ስለዚህ እግዚአብሔር ይቅር ካለን ሰዎችም ይቅር ካሉን እኛም ራሳችን ይቅር ብለን ችግሩን አስወግደን መጣል ነው ያለብን። ኢየሱስ ጌታ ነው። ታዲያ ይቅር ሳንል ስንቀርስ ማን ነው የሚጎዳው? አሻፈረኝ የሚል አለ፣ ዘራፍ የሚል አለ። ቀላልም አይደለም። ባይዘው መልእክቱ በመንፈሴ እንጂ በዛ ዙሪያን ያለ ነው። ስለዚህ በመንፈስ እንጂ በስጋ አይቻልም። መንፈስ ሊረዳን ያስፈልጋል። ግን እኛ ከመንፈስ ቅዱስ ጋር ሳንተባበር ስንቀር በመንፈስ ኃይል አግኝተን ይህንን ማድረግ ሳንችል ብንቀር ይቅር ሳንል ስንቀር ማን ይጎዳል? ያስቀየመን ሰው ይታሰራል ካልፈታ ነው በስተቀር። አጠገባችሁ ያለ ሰው ያሰራችሁትን ፍታ በሉት። ፍታ። ከባድ እኮ ነው። በምድር ያሰራችሁት በሰማይ የታሰረ ይሆናል ነው የሚለው። እንዴ በኦርቶዶክስ ደስ የሚልኝ አባ ፍቱኝ ይባላል። እግዚአብሔር ይፍታ ልጅ እግዚአብሔር ይፍታ ይለው። እና አንደኛ ይቅር ሳንል ስንቀር ምንድነው የሚሆነው? በቃ ምስኪን ሰው በቃ ይታሰራል። ለኛ እግዚአብሔር ይቅር እንዲለን እንፈልጋለን። ለሌላ ሰው ግን በማንቁርቱ ይዘን አንለቀውም። ስለዚህ ሁለተኛስ ምን ይሆናል? ቅድም እንዳነበብነው ቅዱስን መንፈስ እናሳዝነዋለን። ጌታ ኢየሱስ ክርስቶስ ለአምልኮ ሂድ ነው ያለው እና እኛ ግን ሳንፈታ እንደዚሁ ብንመጣ እግዚአብሔር መንፈስ ቅዱስን እናሳዝናለን። ሶስተኛስ እኛም ራሳችን እንታሰራለን። እኛም ነፃ አንሆንም። ይቅር ስንል ነው ብለን በቃ በላይላችን ተከምሮ የነበረ ስንት ኩንታል በቃ እንትን እናደርገዋለን። በቃ ይቅር ስንል ነው ነፃነት የሚሰማን፣ ሰላም የሚሰማን፣ ወንድማችንም ፊታችን ሳይጠቁር በቃ ደስ ብሎን እቅፍ ማድረግ የምንችለው ይቅር ስንል ነው እንጂ ካልሆነ ሰዎችን እናስራቸዋለን፣ እኛም እንታሰራለን፣ ቅዱስ መንፈስም እናሳዝነዋለን። አሁን ትልቁ ነገር ከባዱ የሆነው ታዲያ እንዴት ይቅር እንበል? ቶሎ ብዬ 7 መንገዶችን ላሳያችሁ። እነዚህ ፕሮሰሶችን ይህ ብዙ ሰዎች የሚያስጨንቅ ብዙ ሰዎች ሽባ ያደረጋቸው በልዩ ልዩ ስብራትና ሐዘን የሚመላለሱት ትልቅ ቋጠሮ ያላቸው ሰዎች እነዚህ መንገዶችን
ብንከተል ይህ አንደርስታንዲንግ ቢኖረን እግዚአብሔር ይረዳናል፣ ቀንበር ይሰበራል። አሜን። አንደኛው የእግዚአብሔር ሐሳብ እንደሆነ ይሄ ይቅር ማለት የእግዚአብሔር ሐሳብ እንደሆነ መገንዘብ መቻል አለብን እንጂ እኛ አሁን አንዳንድ ጊዜ ይቅር ማለት ከሰውየው ጋር እናያይዘዋለን። እሱ እኮ ይቅር በለኝ እኮ አላለም፣ ከበደሉም እንኳን አልተመለሰም፣ አሁንም እድልና ጊዜ ካገኘ መልሶ ሊጎዳኝ መልሶ ሊያጠቃኝ ይፈልጋል ብለን ነው የምናስበው። ግን ትልቁ ሐሳብ መገንዘብ ያለብን ይቅር ለማለት ሪኳየርመንት የለውም፣ ትዕዛዝ ነው። ይቅር በል ከሆነ ይቅር በል ነው። እንዴ ሰውየው ሳይለወጥ ይቅር ሳይል እንዴ ጌታ ኢየሱስ ክርስቶስ እኮ በመስቀል ላይ ሆኖ እዛ የነበሩ ሰዎች ስቀለው፣ አስወግደው፣ ስቀለው እያሉ የሚያደርጉትን አያውቁምና ይቅር በላቸው። ይቅር በለን አላሉ፣ ተጸጽተናል አላሉ፣ ከክፉ ስራቸው አልተመለሱ። ስቀለው፣ አስወግደው ያሉ የሚያደርጉትን አያውቁም እና ይቅር በላቸው። እኛም እንደዚህ አይነት መረዳትና ርህራሄ ውስጥ ስንገባ ነው ለሰዎች በቀላሉ ይቅር ማለት የምንችለው። ኮምፓሽን፣ ርህራሄ በቃ እና የእግዚአብሔር ፕሪንሲፕል እንደሆነ ደግሞ መገንዘብ አለብን። መንገዱ የእግዚአብሔር መንገድ ፍቅር ነው እንጂ በእንደዚህ አይነት ሊሆን አይችልም። እግዚአብሔር ካዘዘ ይቅር በል ካለ በቃ ትዕዛዝ ነው፣ ይቅር እላለሁ። ከእርሱ ወደ ግራም ወደ ቀኝም ፈቀቅ ማለት የለም። ሁለተኛ ብቻችን አንችለውም፣ መጸለይ ያስፈልጋል። እግዚአብሔር እንዲረዳን መጸለይ፣ የመንፈስ ቅዱስ እርዳታ በመንፈስ እንጂ በኃይልና በብርታት አይደለም እንደሚለው በመንፈስ ቅዱስ እንዲረዳን እንዲጸልየን ይህ ሐሳቡና መንገዱ የሆነውን ለማድረግ የመንፈስ ቅዱስ ልዩ እርዳታ ያስፈልገናል። ሶስተኛ በደሉ የማን ይሁን የማን ችግሩ ከየት ይፈጠር? ብዙ ሰዎች አሁን እዛ ሂሳብ ማወራረዱ ላይ ውስጥ ነው የሚገቡት። ግን መገንዘብ ያለብን ችግሩ የማን ነው? የማንም ይሁን ከፈለገ የሰውየው ስህተት ይሁን፣ ከፈለገ የኔ ስህተት ይሁን፣ ከፈለገ የሰይጣን ስህተት ይሁን፣ ብቻ ችግር ተፈጥሯል። ስብራት አለ፣ ሐዘን አለ፣ ቅይማት አለ፣ ግንኙነቶች ተቋርጠዋል። እንዴ ተኮራርፎ እንዴት በአንድ ቤት መኖር ይቻላል? ባልና ሚስቱ ነው። ተኮራርፎ እንዴት አብሮ መዘመር ይቻላል? ተኮራርፎ እንዴት አብሮ በአንድ ቤተክርስቲያን መሆን ይቻላል? ተኮራርፎ እንዴት በስራ ቦታ የጎሪጥ እየተያዩ አብሮ መስራት ይቻላል? አይቻልም። ስለዚህ ችግሩ ከማንም ይሁን ማንንም ያምጣው ማንም ይሰናከል፣ መፍትሄው ግን ይቅር ማለት ነው። ስለዚህ መገንዘብ ያለብን ወይ ደግሞ ፎከስ ማድረግ ያለብን እንዴት ይህ ችግር ይፈታል ነው። ችግሩ ግን ከማንም ይምጣ። አራተኛ አስበን ይህ ካደረግንና ይቅር ካልን በኋላ እግዚአብሔር ደግሞ እነሱን እኛ መጀመሪያ እኛ ነን ይቅር በል የሚለው። ከዛ አንዳንድ ሰዎች እዚህ ላይ ነው የሚያቆሙት። ቀጥሎ ማድረግ ያለባቸው ግን ምንድነው? እግዚአብሔር ደግሞ ለዛ ሰው ይቅር እንዲለው ለሰውየው ምን ማድረግ አለብን? መጸለይ አለብን። እግዚአብሔር ሆይ ይህ ሰው በድሎኛል፣ እንዲህ አድርጎኛል፣ እኔ ይቅር እለዋለሁ። አቤቱ ልዑል እግዚአብሔር ሆይ አንተም ይህ ሰው ይቅር በለው ብለን ለሱ መጸለይ መቻል አለብን። አምስተኛ ሐሳብ ለራሳችንም ይቅር ማለትና የተሰበረ ልባችን እንዲፈወስ መጸለይ አለብን። መልሰን እንድንወድ፣ መልሰን እንድናፈቅር፣ መልሰን ህብረት ለማድረግ፣ መልሰን እንድናምን እንጂ መሸሽ አንዳንድ ሰው ምንድነው ልክ ቷ ስታደርገው አይገኝም። በሰማይ በመሬት ብትፈላ የለም። በቃ ምክንያቱም እነሱ አማራጭ አድርገው የሚያስቡት መሸሽ፣ ብቸኛ መሆን፣ ሰው ሁለተኛ ደግሞ
እንዴ ሁለተኛ አንድ ሰው ብላለ እንደዚሁ ተዋቷ ሲያደርጉት ደነገጠና እዴ ካበሻ ጋር መኖር አይቻልም ብሎ ወደ ነጮች ሄደ። ከዛዛ ነጮቹ you look good you look nice I like ምናምን እያሉት በቃ ጥሩ ተቀበሉትና ከነሱ ጋር ሲግባባ ሲጫወት ደስ አለው። ከዛ በኋላ ከተወሰነ ጊዜ በኋላ ግን ሲያይ ባህላችን ለየብቻ፣ ቋንቋችን ለየብቻ፣ መልካችን ለየብቻ። አንድ ጊዜ ያለ እንደዚህ ቁጭ ብለን ሳይ እነሱ በቃ ነጭ ናቸው፣ እኔ ለብቻዬ ጥቁር እዛ እዴ ዝም ብዬ ነው እዚህ ቀለም ማበላሸው ብሎ አስቦ በቃ ይጠሩታል። ደግሞ እንደዚህ ታንክስ ጊቭን ምናምን በቃ ጨዋታቸው ቀልዳቸው ያላቸው ዛጌ ምንም አይገባኝም አለ። ከዛ አይ እዚህ ጋር አይሆንም፣ ከዛ ካበሻ ጋር መኖርም አይቻልም፣ አይ ቲንክ ያለ አበሻ መኖር አይቻልም አለ። ስለዚህ እዛ ሂጄ ሚጥሚጣውን በርበሬውን ምናምን እየሄድኩ እዛ ብቃጠል ይሻለኛል ብሎ ወደ ወንድሞቹ መጣ ይላል። ኢየሱስ ጌታ ነው። ስለዚህ ይቅር ስንል ልባችን ካልተጠገነ ካልተፈወሰ እና ካልጸለይን ደግሞ እግዚአብሔር መልሶ ሰው እንዲያደርገን ከዛ ስብራት ከዛ እስራት ከዛ ቀንበር ወጥተን መልሰን እንድንወድ የእግዚአብሔር እርዳታ ያስፈልጋል። ስለዚህ ሌሎችም እንዲጸልዩልን ደህና ሳንሆን ደህና ነኝ ብንል ችግር እያለ ችግር እንደሌለ ማሰብ መፍትሄ አይደለም። ችግሩ ሲነቀል ስንፈወስ ብቻ ነው መልሰን በትክክል መውደድ፣ በትክክል ህብረት ማድረግ፣ በትክክል ሰዎችን በመልካም አይን ማየትና መገንዘብ ማቅረብም የምንችለው ማለት ነው። ስድስተኛ ስለነሱ ክፉ አለማውራት። አንዳንድ ሰው ይቅር ብሎ ከጨረሰ በኋላ እነሱ በሌሉበት ያማል፣ እነሱ በሌሉበት ድካማቸውን ይናገራል፣ እነሱ በሌሉበት ያደረጉትን ነገር። ከዛ ቁስሉ እንደገና ስብራቱ እንደገና እንዲነሳሳና ቂሙ በእኛ ላይ እንዲሰለጥን እንፈቅዳለን። ስለዚህ ሰዎችን ስም አለማጥፋት፣ በሌሉበት አለማንሳት፣ ቅር ያሉንን ነገሮች ሁሉ መልሰን ማሰብና ከሰዎች በተለይ መነጋገር የለብንም። ሰባተኛው በጣም ድል ያለው ደግሞ ምን እንደሆነ ታውቃላችሁ? ሰዎችን ስንባርካቸው፣ ቤታቸውን ስንባርክ፣ ኑሯቸውን ስንባርክ፣ ትዳራቸውን ስንባርክ፣ ልጆቻቸውን ስንባርክ ደግሞ ትልቅ ፈውስ እንገኛለን። ሳናውቀውም በቃ በፍቅር እንሞላለን። በውስጣችን የነበረ የሚኮረኩረን ነገር ወይ እነሱን ሳይ እንደሆነ ነገር የሚያደርገን ተነቅሎ ይሄዳል። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ያለው? የሚያሳዷችሁን የሚረግሟችሁን ጸልዩላቸው እንጂ ተበቀሏቸው። ሰይፍህን ምዘዝ እና እድል የተመቻቸ ጊዜና ሰዓት ስታገኝ ጧ አድርገው በቃ ሽኮ ነው ምንድነው በቃ እንትናችንን ይዘን። እንደዛ አይደለም ወገኖቼ ሆይ። ብዙ ሰዎች የሚጠይቁኝ ግን ምንድነው ታዲያ ይቅር ካልን በኋላስ ያደረጉን ነገርስ እንረሳለን ወይ? አይረሳም። እንዴት አድርጎ ነው? እናቴን የገደለ ሰው እንዴት አድርገን ነው የምረሳው? እግዚአብሔር ረድቶኝ በቃ እንደምንም ብዬ የሞቴን ይቅር ማለት ይችል ይሆናል። ግን እንዴት አይረሳም? የወጋ ቢረሳ የተወጋ ይረሳ ቢላል ያገሬ ሰው። ስለዚህ የበደሉንን ያስለቀሱንን እንድንጉላላ እና እንድንሰቃይ ያደረጉን ሰዎች እንዴት አድርገን ነው የምንረሳው? አንረሳቸው። ስለዚህ ግን ታዲያ እንደዚህ አይነት የጎዱን ስናስታውስ ምንድነው ማድረግ ያለብን? ምርጫው እዛ ላይ ነው። ትልቁ ነገር ያለው እንደዚህ አይነት ሲሰማንና ይህንን ወደ ልባችን ሲመጣ ምንድነው? በቀል ነው የሚሰማን? ቁጣ ነው የሚለን? ይህንን ትዝ ሲለን ወይስ ምህረት? ስለዚህ ባይዘወይ ብዙ ሰዎች ይቅርታ ምን እንደሆነም አይገባንም ወይ ደግሞ በደንብ መጨበጥ ያለብን ነገር ይመስለናል። እና ይቅርታ ማለት ለበደለን ሰው ሂሳቡን ማግኘት ሲገባው
ወይ ያለኑ ነገሮች ሂሳብ ማወራረድ ሲገባን ግን እኛ ከመበቀል ይልቅ ከመቅጣት ይልቅ ወይ ላደረገው በደልና ጥፋት መተላለፍም ዋጋ ማስከፈል ሲገባን መተው ማለት ነው። መተው እስክበሉ አዎ መተው። መበቀል ይገባኝ ነበር እተወዋለሁ። መቀየም ይገባኝ እተወዋለሁ። መግፋት ይገባኝ ነበር እተወዋለሁ። ፊት መንሳት ይገባኝ ነበር እተወዋለሁ። ፕሪቪሌጅ እንድሰጠው አይገባኝም ነበር እተወዋለሁ። መልካም እድል ሲያገኘው እሱን ማሳለፍ አይገባኝም ነበር እተወዋለሁ። መተው ነው። ስለዚህ ያ ስሜት ሲሰማን በደላቸው ሲሰማን ሰዎችን መባረክ፣ ቤታቸውን መባረክ፣ ልጆቻቸውን መባረክ፣ ስራቸውን መባረክ። ከዛ ቁስላችን ይፈወሳል። ፍቅር በልባችን እንዲደረጅ፣ ሰማይ በእኛ ላይ እንዲከፈት፣ ሰላማችን እንዲበዛ፣ የጠቆረ ፊታችንና በቃ አንገታችን ደፍተን እንሄድ የነበረ በቃ መልሰን እንድንስቅ፣ መልሰን ከሰዎች እንድንገናኝ፣ መልሰን ሰዎች እንድናምን፣ መልሰው እንዲጎዱን እንኳን ራሳችን አሳልፈን እንሰጣለን። ምክንያቱም ፍቅር እንደዛ ስለሆነ ጌታ ኢየሱስ ክርስቶስ በወደረኞቹ ፊት በቀረበ ጊዜ በነገሥታት ፊት በቀያፋ ፊት እየጎተቱ ብዙ ቦታ ይወስዱት ነበረ። መጽሐፍ ሲናገር ግን በሸላቶቹ ፊት ሃሌሉያ አፉ አልከፈተም እኮ ነው። ዝም ብሎ ራሱን አሳልፎ ሰጠ። ይህ ለሰዎች የዋህነት ሞኝነት ይመስላቸው ይችላል፣ ግን ቅንነት ነው። በእግዚአብሔር ፊት ቅንነት ነው። ስለዚህ ለዚህ ነው እንደዛ ካደረግን መንፈስ ቅዱስ ረድቶን ለሰዎች ይቅር ካልን የተበላሹ ግንኙነቶችን ከጠገንን ከትዳር አጋራችን ሊሆን ይችላል፣ ከልጆቻችን ጋር ሊሆን ይችላል፣ አብረውን ከሚያገለግሉ ሊሆን ይችላል፣ አብረውን ሊሰሩ የሚችሉ ይሆናል፣ ከልጆች ይሆናል እና እንደዚህ አድርገን ስንፈውሰው በመንፈስ ቅዱስ እርዳታ እንደ ቃሉም ይቅር ስንል ነው በመንፈስ መመላለስ የምንችለው። አንደኛ ቆሮንቶስ ምዕራፍ 3 እኔም ወንድሞች ሆይ የሥጋ እንደሆናችሁ በክርስቶስም ሕፃናት እንደሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልችልም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናት፣ ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደለምን? እንደ ሰው ልማድ አትመላለሱምን? እንደ ሰው ልማድ ማለት ዓለማውያን እንደሚያደርጉት፣ ዓለማውያን በግሩፕ በሴራ በልዩ ልዩ በወንድማቸው ላይ ሳቦታጅ ያደርጋሉ። የእግዚአብሔር የሆኑት ግን በመንፈስ ይመላለሳሉ። በመንፈስ ቅዱስ እርዳታ ደግሞ የመንፈስን ፍሬ ያፈራሉ። እንደ እግዚአብሔር ልማድ እንደ እግዚአብሔር ባህሪ ይመላለሳሉ እንጂ እንደ አሕዛብ አይደለም፣ ወይ እንደ ፖለቲከኞች አይደለም፣ ወይ እንደ ዓለማውያን እንደሚያደርጉት አይደለም። ስለዚህ መጽሐፍ ቅዱስ በመንፈስ እንድንታደስ፣ በመንፈስ እንድንመላለስ፣ የመንፈስ ፍሬ እንድናፈራ ይፈልጋል። የኤፌሶን መጽሐፍ የምታነቡ ሰዎች በጣም ደስ የሚለኝ 7 ጊዜ ተመላለሱ የሚል አለ። ተመላለሱ። ለምሳሌ ያክል በብርሃን ተመላለሱ፣ በጥበብ ተመላለሱ፣ በጽድቅ ተመላለሱ፣ በፍቅር ተመላለሱ፣ በመንፈስ ተመላለሱ ነው። ኧረ ኢየሱስ ጌታ ነው። መንፈሳዊ ሰውና ስጋዊ ሰው ልዩነታቸው ምንድን ነው? መንፈሳዊ ሰው በመንፈስ ቅዱስ እርዳታ በመንፈሱ የመንፈስ ፍሬ ያፈራል። ስጋዊ ሰው ደግሞ የስጋ የሆነውን ነገር ያፈራል ማለት ነው። ብዙ ሰዎች የማያስተውሉትና የመንፈስ ፍሬና የመንፈስ ቅዱስ ስጦታ በአንደኛ ቆሮንቶስ ምዕራፍ 12 ያለውን የመንፈስ ቅዱስ ስጦታ ምን ይላል? መንፈስም እንደወደደ ለአንዱ ትንቢት የመናገርን ስጦታ ሰጠ፣ ተአምራት የማድረግን ስጦታ ሰጠ፣ የመገለጥን ስጦታ ሰጠ።
ሰጠ ይላል። አሁን እዚህ ላይ የተቀባይ ድርሻ አለ የለም? ከሰጪው እንጂ ከኛ አይደለም። የመንፈስ ፍሬ ግን ብዙ ሰዎች የመንፈስ ቅዱስ ፍሬ ብለው ለመንፈስ ቅዱስ ይደውሉታል። አይደለም። እዛ ስናነባው አሳያችኋለሁ። በስጋና በመንፈስ ውጊያ እንዳለ፣ በስጋችን ምን ማፍራት እንደምንችል፣ በመንፈሳችን ደግሞ ምን እንደምናፈራ ነው የሚናገረው። በሰው መንፈስ ያው ስጋ እንዳለን ነፍስ እንዳለን መንፈስ እንዳለን ታውቃላችሁ። እና ያ ፍሬ የምናፈራው እኛ ነን። ስለዚህ የመንፈስ ቅዱስ ስጦታ የመንፈስ ነው እንጂ የኛ አይደለም። የኛ ቅንጣት ታክል አስተዋጽኦ የለውም። የመንፈስ ቅዱስ የመንፈስ ፍሬ ግን እኛ ራሳችን በመንፈስ በመሆን አሮጌ ሰውን አስወግዱ፣ በመንፈስ ታደሱ፣ አዲሱን ሰው በውስጣችን ያለው አዲሱን ሰው ልበሱ ይላል። ያ በውስጣችን ያለው መንፈስ በመንፈስ ቅዱስ እርዳታ እኛ እንድናፈራ የሚደረግ ነገር ነው። ላሳያችሁ፣ የሁላችሁ ገላትያ 5 ብንሄድ ፍሬዎችን ላሳያችሁ። እየጨረስኩ ነው። ኢየሱስ ጌታ ነው። ገላትያ 5:13 ጀምሮ እንደዚህ ይላል። ገላትያ 5:13 ጀምሮ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ። ለማ ለስጋ አርነት ብንሰጠው ምን ያደርገናል? ስጋዊ። ነገር ግን በፍቅር እርስ በርሳችን እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። አይገርምም ወገኖቼ ሆይ? መሰረታዊ የሆነ ነገር እኮ ነው ይሄ። ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ለካ መጠፋፋት አለ፣ ለካ መጎዳዳት አለ፣ ለካ መሰባበር አለ። አጠገባችን ሰው ያለ መጥቀም፣ መርዳት፣ መደገፍ ሲገባን መምታት። ወገኖቼ ሆይ እኛ ለብዙዎቹ ለመውደቃቸው ምክንያት፣ ለማዘናቸው ምክንያት፣ ለመሰበራቸው ምክንያት መሆን የለብንም። በአንጻሩ ግን ለመነሳታቸው ምክንያት፣ ለደስታቸው ምክንያት፣ ለመባረካቸው ምክንያት ነው መሆን ያለብን። ኧረ ኢየሱስ ጌታ ነው። መንፈስ ይችላል። መንፈስ ይችላል። መንፈስ ይችላል። ነገር ግን እላለሁ በመንፈስ ተመላለሱ። በምን? በስጋ መመላለስ አለ፣ በመንፈስ መመላለስ አለ። የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። ለዚህ እኮ ነው ተመልሰን እዛ የምንሆነው በመንፈስ መመላለስ ስለሚያስፈልገን ነው። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምንቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩ እነዚህን ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስህን መግዛት ነው። እስኪ ጭብጨባ ለእግዚአብሔር ክብር። ሃሌሉያ። መልካም ፍሬ እያለ ለምን ክፉ ፍሬ አፈራለሁ? የእግዚአብሔር ነገር እያለ የሰይጣን ለምን አደርጋለሁ? መልካም የሆነውን የሚጠቅም፣ የሚያንጽ፣ የሚያሻግር። ኧረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
የክርስቶስ ኢየሱስ የሆኑትን ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። እንጸልይ። ወገኖቼ ሆይ የሚረዳ መንፈስ ቅዱስ አለ፣ የሚያግዝ ብቻችን አይደለንም። ቅድም እንዳልኩት ሁላችን በዚህ ምድር ስንመላለስ ወይ ብዙ ሰዎች በድለውናል፣ እኛም ብዙ ሰዎች በድለናል። ከማንኛውም እስራት፣ ከማንኛውም ቅይማት፣ ከማንኛውም ቅር መሰኘት እንድንወጣ ግን የሚያግዘን የእግዚአብሔር መንፈስ አለ። በመንፈሴ እንጂ በኃይልና በብርታት አይደለም፣ በምድራዊ ጥበብ አይደለም፣ በዚህ ክፉ ዓለም አሰራርም ሰነፎች እንደሚያደርጉት አይደለም። በየዋህነት በቅንነት እንደ እግዚአብሔር ትእዛዝም ይቅር በማለት ነው፣ በመተው ነው። ታዲያ በሚገጥመን ችግሮች ሁሉ መረዳትና ማወጅ ያለብን ነገሮች ሁሉ እናውጃለን። ወገኖች ሆይ እንጸልያለን። ከማንኛውም ቅይማትና ቀንበር ለመላቀቅ 4 ነገሮችን መገንዘብ አለብን። እናውጃለን። ወገኖች ሆይ ጨርሻለሁ። መጽሐፍ ሲናገር በሁለተኛ ዜና ምዕራፍ 20 ቁጥር 15 ሰልፉ የእግዚአብሔር ነው። ወገኖች ሆይ ማሸነፍ ከፈለግን ከእጃችን አውጥተን ወደ እግዚአብሔር ስንሰጠው ነው። እግዚአብሔር ስለኛ ሲዋጋ ነው የምናሸንፈው እንጂ ብቻችን አንችልም። ይሰብረናል፣ ይደፈጥጠናል፣ ሽባ አድርጎ ቁጭ እንድንል ወይ ደግሞ እንድንሸሽ ነው የሚያደርገን። ስለዚህ ወገኖች ሆይ ሰልፉ የእግዚአብሔር ነው። እስኪ ሰልፉ የእግዚአብሔር ነው እንላለን። ሁለተኛው በሮሜ ምዕራፍ 12:19 በቀል የእግዚአብሔር ነው ይላል። ወገኖች ሆይ ይቅርብኝ እስኪበሉ፣ አዎ ይቅርብን፣ እንተወው። በገዛ እጃችን አንበቀል። ወገኖች ሆይ በቀል የእግዚአብሔር ነው። በመዝሙር 62 ቁጥር 11 ምን ይላል? ኃይል የእግዚአብሔር ነው። ወገኖች ሆይ ጊዜና ሁኔታዎችን ጠብቆ ለአንድ ሰው አሳቻ ሰዓት ሁኔታዎችን በቃ ሲመቻችልን አቅም አግኝተን የጎዳንን መጉዳት ሳይሆን ወገኖች ሆይ ኃይል የኛ አይደለም፣ ኃይል የእግዚአብሔር ነው። መዝሙር ምዕራፍ 3 4ኛውን ሐሳብ መዝሙር 3:8 ደግሞ ምን ይላል? አንዳንድ ጊዜ ራሳችንን ማዳን አንችልም፣ የተሰበረ ልባችንን መጠገን አንችልም። የተበላሸ ግንኙነትም ከሚስታችን ይሁን ከልጆቻችን ይሁን ከጎረቤቶቻችን ይሁን ከወንድሞቻችን ይሁን የተበላሸ ግንኙነት የተሰበረ ልባችንን ማዳን እና መጠገን አንችልም። መዝሙር 3:8 ነው የሚለው ማዳን የእግዚአብሔር ነው። ስለዚህ እነዚህ 4ቱን እናውጃለን። እኔ እላለሁ እናንተም ደግማችሁ ትላላችሁ። እየጸለይን ወገኖች ሆይ እየጸለይን የጌታ እራት ሰርቭ የሚያደርጉ ወደፊት እየመጡ አንደኛው ሰልፍ የእግዚአብሔር ነው። ሰልፍ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። በቀል የእግዚአብሔር ነው። የኔ አይደለም። በቀል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ጠላት ይስማ፣ እናውጃለን። የሚያስጨንቀን የሚያውከን ጥሎን ይሄዳል። በውስጣችን ሁሉ ጊዜ የሚረብሸን እንቅልፍ የሚነሳን ይሄዳል። በቀል የእግዚአብሔር ነው። እስኪ ሰማችሁ እንለዋለን። በቀል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። በቀል የእግዚአብሔር ነው።
ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። በቀል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ነው። አባት ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም በልዩ ልዩ ችግር በልዩ ልዩ ስብራት የሚያልፉትን ወገኖች ሆይ እጃችሁን በልባችሁ አድርጉ። ማያ ካታኩራ ባሽከተቤ ሪፓታ ኮራላባ እግዚአብሔር ይፈታችኋል። እስኪ እንጸልያለን። ሁላችን እጃችን በልባችን እናደርጋለን። ሁላችን ማያስኮፖር ኢላፓካታ ኤራስካፖር ኢላባያንዳና ማኪ ኢራስኮፖር ኢላፓቻታ ካታፖ ሪስኮ ፒና ማታ ካታፖራ ኒማ ካቶፖሮ ሊፓዚያስ ካቶፖ ሚዳስስ የሚፈውስ የእግዚአብሔር መንፈስ ልባቸውን የሚጠግን እስኪ ጊዜ እሰጣችኋለሁና በህይወታችሁ ዘመን ልጅ ሆናችሁም ይሁን ትምህርት ቤትም ይሁን ከዘመድም ይሁን ያሳዘናችሁ ሰዎች አስባችሁ በዚህ ሰዓት በልባችሁ ስምን ጠርታችሁ ይቅር እንድትሉ ወገኖች ሆይ በእግዚአብሔር ርህራሄ ለምናችኋለሁ። ማሩት ወገኖች ሆይ ይቅር በሉት። ይሄ እያለቀስኩ ብነግራችሁ በጣም ደስ ባለኝ። ለምን ይታሰራሉ? ወገኖች ሆይ እባካችሁን ይቅር በሏቸው። ሪሊስ አድርጓቸው። በዚህ በኩል በድለኸኛል፣ ልቤን አሳዝነኸኛል፣ ለብቻዬም እንዳለቅስ አድርገኸኛል ወይ አድርገሽኛል። አሁን ግን በኢየሱስ ክርስቶስ ስም ይቅር እላለሁ ብላችሁ ይቅር በሉ። አይበዛም። ስማቸውን ቶሎ በልባችሁ ጥሯቸው። እከሌ በድለኸኛል፣ አሁን ግን ይቅር እላለሁ፣ አይጠቅመኝም፣ ይቅር እላለሁ እንላለን። በኢየሱስ ክርስቶስ እምርሃለሁ፣ በኢየሱስ ክርስቶስ ስም ይቅር እላለሁ፣ እተወዋለሁ፣ ትቻለሁ። አሁን ደግሞ ለነሱ እንጸልያለን፣ እንጸልይላቸዋለን። እግዚአብሔር ሆይ አንተ ይቅር በላቸው፣ ማራቸው። በስንፍናም ይሁን ባለማወቅም ይሁን በክፋትም ይሁን በድለዋልና እባክህን ይቅር በላቸው፣ ማራቸው ብለን ደግሞ ለነሱ እንጸልያለን። እግዚአብሔር ይቅር ይበላቸው፣ እግዚአብሔር ይማራቸው በኢየሱስ ክርስቶስ። አሁን ደግሞ እንባርካቸዋለን። ዘመናቸው ይባረክ፣ ህይወታቸው ይባረክ፣ ቤታቸው ይባረክ፣ መልካም ነገር ይግጠማቸው፣ ከእግዚአብሔር ዘንድ መልካም ነገር ያግኙ፣ ይሳካላቸው፣ መንገዳቸው የቀና ይሁን፣ ዘመናቸው ይባረክ፣ ቤታቸው ይባረክ። የእግዚአብሔር በጎነት የእግዚአብሔር ቸርነት ቤታቸው እንዲሞላ እንጸልያለን። ባርኳቸው። በመባረክ ድሃ አትሁኑ፣ ስቲንጂ አትሁኑ። እግዚአብሔር ለሚያደርገው ለምን አንባርካቸው? ለምን ይሰቃያሉ? ለምን በመከራ ይሄዳሉ? በኢየሱስ ክርስቶስ ስም ዘመናቸው ይባረክ፣ ህይወታቸው ይባረክ፣ ከሰማይ መልካም ነገር ይሁንላቸው፣ መንገዳቸው የቀና ይሁን በኢየሱስ ክርስቶስ ስም። አሁን ደግሞ ለራሳችን ጸልየን እንጨርሳለን። የተሰበረ ልባችን እንዲጠግነው መልሰን እንድንወድ መልሰን እንድናፈቅር ደግሞ እግዚአብሔር እንዲፈውሰን እንዲጠግነን እንጸልያለን። አቤቱ የተሰበረ ልባችን እንድትጠግነው በኢየሱስ ክርስቶስ ስም እንጸልያለን። የደማውን ልባችን እነሆ የተሰበረ አጥንታችን የቆሰለውን አእምሮአችን
እግዚአብሔር ሆይ ፍርሃት ከውስጣችን እንዲወጣ መልሰን ሰዎች እንድናምን መልሰን ሰዎች እንድናቅፍ መልሰን ሰዎች ወደ ቤታችን እንድናስገባ ወደ ልባችን እንድናስገባ እግዚአብሔር አባቴ ሆይ አግዘን። በመንፈስ ይቻላል፣ በመንፈስ ይቻላል፣ በፍቅር መመላለስ ይቻላል፣ በመንፈስ መመላለስ ይቻላል፣ በይቅርታ መመላለስ ይቻላል። ማይካ ፖራላ ባህዲ የሚፈውስ የእግዚአብሔር መንፈስ የሚጠግን የእግዚአብሔር መንፈስ መልሶ የሚያቆም እንደ እግዚአብሔር ሰው የሚያመላልስ የእግዚአብሔር መንፈስ አራባ ካታቦራላ ባይ መውደድ ይቻላል፣ ይቅር ማለት ይቻላል፣ ሰዎችን ማመን ይቻላል። ማያ ካታኩራባ ካሽኪ ልባቸው የተጠገነ ይሁን፣ ልባቸው የተፈወሰ ይሁን፣ ልባቸው የተፈወሰ ይሁን፣ ልባቸው የተፈወሰ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እስኪ እልልታ እግዚአብሔር ፈቶናል፣ እግዚአብሔር ፈቶናል፣ እግዚአብሔር ፈውሶናል። እግዚአብሔር የተመሰገነ ይሁን። የጌታ እራት ስላለን በዚህ ቦታ የምታገለግሉ ቶሎ ቶሎ ወደዚህ ነው። ጌታ ይባርካችሁ። ቶሎ ቶሎ የምታገለግሉ ሰዎች